በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ የተለያዩ ጨዋታዎች ተካሂደዋል። በመሳሳት ጨዋታ ሲቲ ግራውንድ ስቴዲየም ላይ ኖቲንጋም ፎሬስት ከቼልሲ ጋር ባደረጉት ጨዋታ የምዕራብ ለንደኑ ክለብ ቼልሲ 3-0 በሆነ ውጤት ኖቲንጋምን አሸንፏል። የቼልሲን 3 ጎሎች ጆሽ አቼምፖንግ፣ ፔድሮ ኔቶና ሬሴ ጄምስ ከመረብ አሳርፈዋል። 87ኛው ደቂቃ ላይ ማሎ ጉስቶ አላስፈላጊ የሚባል ጥፋት ሰርቶ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብተዋል። ቼልሲዎች በ8 ጨዋታ አምስተኛ ቀይ ካርዳቸውንም እንደዚሁ ተመልክተዋል ማለት ነው። ከዚህ ጋርም ተያይዞ የቼልሲው አሰልጣኝ ኤንዞ ማሬስካ አስተያየታቸውን ሰጥተዋል። ለዚህ ቡድን የተቻለኝን ለማድረግ ጥራለሁ። ላቪያ 90 ደቂቃ እንደማይጫወት እናውቅ ነበር። ጋርናቾ በሊቨርፑል ጨዋታ ድንቅ ስለነበር እድል ሰጥተነዋል ብለዋል። ጆ ፔድሮ ከአጥቂ ጀርባ ሆኖ ሲጫወት የተሻለ ነው። የቀይ ካርዶች መብዛት አያስጨንቀኝም፣ ግን ተደጋጋሚ ቀይ መመልከታችንን ማስወገድ አለብን ሲሉ ኤንዞ ማሬስካ ሀሳባቸውን አጋርተዋል። ሬሴ ጄምስ የጨዋታው ኮከብ ተብሎ ተመርጧል። ቼልሲ በቀጣይ ቅዳሜ ከሰንደርላንድ ጋር በብሪጅ ጨዋታቸውን የሚያደርጉ ይሆናል። በኢቲሃድ ስቴዲየም ማንቸስተር ሲቲ ከኤቨርተን ባካሄዱት ጨዋታ ማንቸስተር ሲቲዎች 2-0 በሆነ ውጤት አሸንፈዋል። የሲቲን 2 ጎሎች 58ኛውና 63ኛው ደቂቃ ላይ ኤርሊንግ ብራውት ሃላንድ ከመረብ አሳርፏል። ለሁለቱ ጎሎች መቆጠር ኒኮ ኦሬሊና ሳቪኒዮ አመቻችቶ ማቀበል ቢችሉም መነሻው ግን ከፊል ፎደን ነበር። ጥሩ እንቅስቃሴን መመልከት ችለናል ማለት ነው። በተለይ በኤቨርተን በኩል ግን ኤሊማን ኒዳይ በኤቨርተን ይቆያሉ የሚለው ጉዳይ አጠራጣሪ ነው። በጣም ጥሩ ተጫዋች ነው። ማጥቃቱን መከላከሉን በሚገባ ባላንስ ማድረግ የሚችል ተጫዋች ነው። ከዚህ ጋርም ተያይዞ እንግዲህ በጣም ጥሩ ጊዜን አሳልፏል በጨዋታው። ኤርሊንግ ብራውት ሃላንድ የጨዋታው ኮከብ ተብሎ ተመርጧል። በ11 ጨዋታዎች 23 ጎሎችን ለሀገሩ ኖርዌይና ለማንቸስተር ሲቲ እንደዚሁ ማስቆጠር ችሏል። ፔፕ ጋርዲዮላ አስተያየታቸውን ሰጥተዋል። በአጠቃላይ ጥሩ ጨዋታ ነበር። በተለይ በሁለተኛው አጋማሽ ጥሩ ተንቀሳቅሰናል። በመጀመሪያዎቹ 20 ደቂቃዎች ጥሩ አልነበርንም። ከዓለም አቀፍ ረፍት በኋላ ነው የመጣ ነው። ተጫዋቾቼ ላይ ድካም ነበረባቸው፣ ምክንያቱም የሀገራት ጨዋታ ስለነበረባቸው ብለዋል። ሁሌ በኤርሊንግ ሃላንድ መተማመን አንችልም፣ ሌሎችም ተጫዋቾች ጎል ማስቆጠር አለባቸው የሚል ሀሳባቸው እንደዚሁ አጋርተዋል። ከዚህ ጋርም ተያይዞ እንግዲህ በቀጣይ ጨዋታ ከአስቶን ቪላ ጋር ማንቸስተር ሲቲዎች ጨዋታቸውን የሚያደርጉ ይሆናል ማለት ነው። በክራቨን ኮቴጅ በለንደን ደርቢ ጨዋታ ፉልሃም መድፈኞቹን አርሰናሎች አስተናግደው 58ኛው ደቂቃ ላይ ሊያንድሮ ትሮሳር ባስቆጠራ ብቸኛ ጎል ፉልሃምን 1-0 በማሸነፍ ጣፋጭ የሚባል 3 ነጥብ አሳክተው ወደ ሰሜን ለንደን ተመልሰዋል። አርሰናሎች በጨዋታው ኳሱን ተቆጣጥረው ተጫውተዋል። ከቆም ኳሶች ጎሎችን ማስቆጠር ለመድፈኞቹ ሌላ የጨዋታ እቅድ ሆኖላቸው ትሮሳርድ ላስቆጠራት ጎል ሳካሻማ፣ ከዛ ጋብሪኤል ማጋሌሽ በጭንቅላቱ ጨረፍ አደረጋት። ቤልጅማዊ ትሮሳርድ ጎል አስቆጥሮ ወሳኝ 3 ነጥብ አሳክተው ወደ ሰሜን ለንደን ተመልሰዋል። ፉላሞች ግን ምንም አይነት ኦን ታርጌት ሙከራ አለማድረጋቸው አስገራሚ ሆኗል። የአርሰናል የመከላከል አደረጃጀት እጅግ በጣም ድንቅ መሆኑን እያየን እንገኛለን። በ138 ዓመት ታሪክ ውስጥ የአርሰናል ምርጡ የመከላከል አደረጃጀት እየተባለ ነው የሚገኘው። ከጨዋታው በኋላ ሚኬል አርቴታ ሀሳቡን አጋርቷል። በመጀመሪያው አጋማሽ በዚህ የውድድር ዓመት ብዙ ጎል አስቆጣሪዎች ነበሩን፣ ትልቅ ጥንካሬ ነው። በአንድ ተጫዋች ብቻ መተማመን አይቻልም። በጣም ደስተኛ ነኝ። እንደ ቡድን እየተሻሻልን ነው። በቡድናችን ውስጥ በሜዳ ላይ የተለያየ አስተሳሰብ ያላቸው ተጫዋቾች እንፈልጋለን ሲል ሚኬል አርቴታ ሀሳባቸውን ሰጥተዋል። አርሰናል በቀጣይ ከጠንካራው ክሪስታል ፓላስ ጋር እሁድ ዕለት በኤምሬትስ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። በአንፊልድ ሮድ ሊቨርፑል ከማንቸስተር ዩናይትድ የሳምንቱን ተጠባቂ ጨዋታ አካሂደው የሩበን አሞሪሙ ቡድን ማንቸስተር ዩናይትድ 2-1 በሆነ ውጤት ሊቨርፑል ማሸነፍ ችሏል። የማንቸስተር ዩናይትድን 2 ጎሎች ብሪያን ሙምቤሞ በሁለተኛውና ሃሪ ማጓየር በ84ኛው ደቂቃ ላይ ከመረብ ሲያሳርፉ ለሊቨርፑል 78ኛው ደቂቃ ላይ ኮዲ ጋክፖ አስቆጥሯል። በጣም ጥሩ ጨዋታ ነበር። በተለይ ከ58ኛው ደቂቃ በኋላ ሁለቱም ቡድኖች ቅያሬዎችን ካደረጉ በኋላ ጥሩ እንቅስቃሴን መመልከት ችለናል። ከዚህ ጋርም ተያይዞ ብዙ ሀሳቦች ይነሳሉ። የሊቨርፑል ችግር አሁን በደንብ እየታየ ይገኛል። አርነ ስሎት ቡድናችን በሚገባ ማዋቀርና ማደራጀት እንዳለባቸው የተነገረ ነው የሚገኘው። በተለይ ባለፈው ዓመት የሊጉን ዋንጫ ሲያሸንፍ የየርገን ክሎፕ ቡድን ነው ተባለ። ክረምት የዝውውር መስኮት በርካታ ተጫዋቾችን ማስፈረም ችለዋል ስሎት፣ ነገር ግን ቡድኑን ማዋቀርና ማዋሃድ አልቻሉም። በዚህ ምክንያት ጊዜ ሊወስድባቸው እንደሚችል ከዚህ ጋርም ተያይዞ ከጀርመን የመጡ ተጫዋቾችም ምናልባት ከሆጎ ኢኪቲኬ ውጪ እነ ፍሪምፖንግ
ዲዮንግና ፍሎሪያን ቪርትዝ ሊጉ የከበዳቸው ይመስላል። ስለዚህ በቀጣይ ጨዋታዎች ሊቨርፑል ወደ አሸናፊነቱ መመለስ አለበት የሚለው ጉዳይ የብዙዎች መነጋገሪያም ርዕስም ሆኗል ማለት ነው። ሊቨርፑል ተከታታይ ጨዋታዎችን ተሸንፏል። መከላከል ላይ፣ አማካይ ማጥቃቱ ላይ ያለው ችግር አሁን በደንብ እየታየ ይገኛል። አርነ ስሎት ጊዜ የሚያስፈልጋቸው እንደሆነ ብዙዎች ይናገራሉ። ሊቨርፑል ደግሞ አሰልጣኞችን መታገስ የሚችል ቡድን ስለሆነ ምናልባት አርነ ስሎት የራሳቸውን ቡድን ለመገንባት ጥረት ያደርጋሉ ተብሎ ይጠበቃል። ለማንቸስተር ዩናይትድ የተሰጠው ግምት ጥሩ አልነበረም። በተለይ ይሸነፋል የሚሉ ሀሳቦችም ወይ ደግሞ ነጥብ ይጋራል እንጂ ያሸንፋል ብሎ የተናገረ አንድም ሰው አልነበረም። ግን ዩናይትዶች ውጤቱን 2-1 በማሸነፍ ወደ ማንቸስተር ከተማ ተመልሰዋል ማለት ነው። ከዚህ ጋርም ተያይዞ በርካታ ሀሳቦች ይነሳሉ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ሀሳባቸውን እንደዚሁ ገልጸዋል። በጨዋታው ደስተኛ መሆናቸውን በመናገር ዛሬ ለኔ በጣም ትልቁ በማንቸስተር ዩናይትድ አሰልጣኝነቴ የኔ ምርጡ ውጤት ነው የሚል ሀሳባቸውን አጋርተዋል። ትልቁ ድል ይመስለኛል የሚልም ሀሳብ ገልጸዋል። በሚቀጥለው ሳምንት የዛሬውን ብቃታችንን ለደጋፊዎቻችን ማሳየት አለብን ብለዋል። ከብራይተን ጋር ጨዋታ እንዳለባቸው ይታወቃል። ከዚህ ጋርም ተያይዞ ጎል አስቆጣሩ ሃሪ ማጓየር በበኩል ወደ አንፊልድ መተን 3 ነጥብ ለማሳካት ረዥም ጊዜ ወስዶብናል። የዛሬው ድል ለክለቡና ለደጋፊዎቹ ትልቅ ትርጉም አለው። ደጋፊዎቹ መቼም የሚረሱት ውጤት አይደለም ሲል የጨዋታው ኮከብ ተብሎ የተመረጠው ሃሪ ማጓየር አስተያየቱን ሰጥቷል። የሊቨርፑል አሰልጣኝ አርነ ስሎት ተከታታይ ጨዋታዎችን ተሸንፈናል፣ ይህ ደግሞ ፈታኝ ነው። በ7 ቀን ውስጥ 3 ጨዋታዎችን ማድረግ ይጠበቅብናል። አሌክስ ማካሊስተር የጭንቅላት ጉዳት ሲደርስበት ዳኛው ጨዋታውን ለማስቆም ፈቃደኛ አልነበሩም። ማንቸስተር ዩናይትዶች ወደ አንፊልድ የመጡት ለመከላከል ነው። በዚህ ምክንያት ጨዋታውን ከባድ አድርጎብናል። እነሱ ጥራት ያላቸው ተጫዋቾችን በስብስባቸው ይዘዋል። የግብ ቋሚ መልሶብናል። ሰበብ ማቅረብ አያስፈልግም። ጠንክረን መስራት አለብን። ሊጉ ገና መጀመሩ ነው። ብዙ ጨዋታዎች ይቀራሉ ሲሉ አርነ ስሎት ሀሳባቸውን እንደዚሁ አጋርተዋል። በሌሎች ጨዋታዎች በሰልኸርስት ፓርክ ክሪስታል ፓላስ ከበርንማውዝ ያደርጉት ጨዋታ እውነት ለመናገር በዛ ሰዓት የማንቸስተር ሲቲ ጨዋታ ስላለ እንጂ መታየት የሚገባው ጨዋታ ነበር። እጅግ በጣም ድንቅ ፉክክርን ተመልክተናል። 3-3 ተጠናቋል። እንደው የእንግሊዝ ፕሪሚየር ሊግ አስተዳዳሪዎች አይነት ጨዋታዎችን በተመሳሳይ ሰዓት ባያደርጉብን በጣም ጥሩ ነው ብዬ አስባለሁና በጣም ጥሩ እንቅስቃሴን ተመልክተናል። ዣን ፌሊፔ ማቴታ 3 ጎሎችን በማስቆጠር ሃትሪክ ሰርቷል። ለበርንማውዝ ጁኒየር ክሮፒ 2 ጎሎችን ሲያስቆጠር ቀሪዋን ሪያን ክርስቲ አስቆጥሯል። ፓላስ እጅግ ድንቅ ጊዜን በእንግሊዝ ፕሪሚየር ሊግ እያሳለፈ ይገኛል። ከዚህ ጋርም ተያይዞ ኦሊቨር ግላስነር የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው የሚል ሀሳባቸውን አጋርተዋል። አንዶኒ ኢራኦላም ሌላኛው ያልተዘመረላቸው ጀግና አሰልጣኝ በበርንማውዝ ወሳኝ ተጫዋቾችን አጥተው ቡድን መገንባት የቻሉት ኢራኦላ የባስኩ ተወላጅ በጣም ድንቅ ፉክክር ነበር፣ በተለይ ለገለልተኛ ተመልካቾች የሚል ሀሳብ ገልጸዋል። ሌሎች ጨዋታዎችም እንደዚሁ ተካሂደዋል። በስታዲየም ኦፍ ላይት ሰንደርላንድ ከወልቨርሃምፕተን ወንደረርስ ጋር ባካሄዱት ጨዋታ ወልቭስን 2-0 ማሸነፍ ችለዋል። ሁለቱን ጎሎች ኖርዲ ሙኬሌና ላዲስላቭ ክሬቬዤ በራሱ ላይ አስቆጥረዋል። ሰንደርላንዶች ጥቋቁሮቹ ድመቶች በሊጉ ጥሩ ጅማሮን ማድረግ ችሏል። በአንጻሩ የወልቭሱ አሰልጣኝ ቪቶር ፔሬራ ጫና ውስጥ ከሚገኙ አሰልጣኞች መካከል አንዱ መሆናቸው እንደዚሁ ማንሳት ያስፈልጋል። ብራይተንም እንደዚሁ ኒውካስል 2-1 አሸንፏል። ዳኒ ኒታኪ ሜንሳህ ወልቤክ 2 ጎሎች ከመረብ ሲያሳርፍ ለኒውካስል ወልተማደ ጥሩ የሚባል ጎል እንደዚሁ ማስቆጠር ችለዋል። ቶተንሃም ሆትስፐር በአስቶን ቪላ 2-1 ተሸንፏል። ለአስቶን ቪላ ሞርጋን ሮጀርስ እና ኤሚሊያኖ ቡንዲያ ጎሎችን አስቆጥሯል። በተለይ ሁለተኛው ጎል ማቲካሽ በረዥሙ ነው ከመሃል ሜዳ የላከው። ከዛ ሉካስ ዲኝ ኮንትሮል አድርጎ ለቡንዲያ ሰጠው። ቡንዲያ በጥሩ አጨራረስ ጎል አስቆጥሮ ቪላ ቶተንሃምን 2-1 በማሸነፍ ትልቅ ስኬት ማስመዝገብ ችሏል። በስፔን ላሊጋ ባርሴሎና ከሂሮና ጋር ባካሄዱት የካታሎኒያ ደርቢ ጨዋታ ብሉግራናዎች ባርሴሎናዎች 2-1 በሆነ ውጤት ሂሮናን አሸንፈዋል። የባርሴሎናን 2 ጎሎች ፔድሪ ጎንዛሌዝ ሎፔዝ እና ሮናልድ አራው ከመረብ ሲያሳርፉ ለሂሮና 20ኛው ደቂቃ ላይ አትሰል ዊትስል አስቆጥሯል። በአሁኑ ሰዓት በዓለም ላይ ከሚገኙ ምርጥ ተጫዋቾች መካከል አንዱ የሆነው ስፔናዊው ጥበበኛ ፔድሪ ድንቅ የሚባል እንቅስቃሴ ማድረግ ችሏል። የጨዋታውም ኮከብ ተብሎ
ተመርጧል። በተለይ የሮናልድ አራሆ የመጨረሻ ደቂቃ ጎል የባርሴሎና ደጋፊዎችን ደስታን የሰጠ ውጤት ሆኖ ተመዝግቧል። ሃንስ ዲዘር ፍሊክም ዛሬ ምርጡ ጨዋታችንን አላሳየንም፣ ግን በማሸነፋችን በጣም ደስተኛ ነኝ ብለዋል። በኮሎሲየም ስቴዲየም ደግሞ ሄታፌ ከሪያል ማድሪድ ጨዋታቸውን አድርገው ሎስ ብላንኮሶቹ በኪሊያን ምባፔ ጎል 1-0 ማሸነፍ ችለዋል። ጨዋታው በጣም ከብዷቸው ነበር። ማድሪዶች ግን የኋላ 80ኛው ደቂቃ ላይ ባስቆጠሩት ጎል ጠንካራውን የመከላከል አደረጃጀት ያለውን ሄታፌን 1-0 አሸንፈዋል። በጣሊያን ሴሪኤ ቶሪኖ ከናፖሊ ባደረጉት ጨዋታ የዲየጎ ሲሞኒ ልጅ የሆነው ጂዮቫኒ ሲሞኒ ባስቆጠረ ብቸኛ ጎል ቶሪኖ ናፖሊን 1-0 አሸንፈዋል። ጂዮቫኒ ሲሞኒ በውሰት ነው ከናፖሊ ቶሪኖ የተቀላቀለው። የቀድሞ ክለቡ ላይ ጎል ማስቆጠር ችሏል። ሮማ ከኢንተር ሚላን ባካሄዱት ጨዋታ ዮዋን ቦኒ ባስቆጠረ ብቸኛ ጎል ኢንተር የጃምፔሮ ጋስፐሪኑን ሮማ 1-0 ማሸነፍ ችለዋል። አሁንም ከዚህ በላይ መሻሻል አለብን ሲል ክርስቲያን ቺቡ ተናግሯል። በስታዲዮ ጁሴፔ ሲንጋግሊያ የፋብሪጋዙ ኮማ አልተቻለም። ከጁቬንቱስ ጋር ጨዋታቸውን አካሂደው 2-0 ማሸነፍ ችለዋል። የኮሞን 2 ጎሎች ኒኮ ፓዝ እና ኬምፌ ከመረብ አሳርፈዋል። ኤሲ ሚላን በሜዳቸው ሳንሴሮ ፊዮረንቲናን አስተናግደው በራፋኤል ሊያ 2 ጎሎች ፊዮረንቲና 2-1 አሸንፈዋል። ለፊዮረንቲና ጎሰንስ አስቆጥሯል። በሌሎች ጨዋታዎች ቦሎኛ ካግሊያሪን 2-0፣ አታላንታ ከላትሲዮ 0-0 ተለያይተዋል። ሴሪያውን ኤሲ ሚላን እየመራ ይገኛል። ናፖሊና ሮማ በኩል 15 ነጥቦች ይዘዋል። ኤሲ ሚላን 16 ነጥቦችን መሰብሰብ ችሏል። በጀርመን ቡንደስሊጋ በደር ክላሲከር 7ኛ ሳምንት ጨዋታ በአሊያንዝ አሬና ባየር ሙኒክ ቦሩሲያ ዶርትሙንድ ባየር ሙኒክ ከቦሩሲያ ዶርትሙንድ ባደረጉት ጨዋታ ባየርኖች 2-1 በሆነ ውጤት ዶርትሙንድን አሸንፏል። የባየር ሙኒክን 2 ጎሎች ሃሪኬንና ኦሉሴ ከመረብ ሲያሳርፉ ለዶርትሙንድ ጁሊያን ብራንዴት አስቆጥሯል። ከጨዋታው በኋላ ቪንሴንት ኮምፓኒ በሰጠው አስተያየት በመጀመሪያው አጋማሽ በጣም ጥሩ ነበርን፣ በሁለተኛው አጋማሽ ተቸግረን ነበር። ለዶርትሙንድ ተጫዋቾች ክብር መስጠት ፈልጋለሁ፣ በማሸነፋችን ደስተኛ ነኝ ብለዋል። በእንግሊዝ ሻምፒዮንሺፕ 10ኛ ሳምንት ጨዋታዎች የኮቬንትሪ ሲቲው አሰልጣኝ ፍራንክ ጄምስ ላምፓርድ የያዘው ኮቬንትሪ ሲቲ ከሃል ሲቲ ጋር 0-0 ቢለያዩም ሊጉን እየመሩ ይገኛሉ በ22 ነጥብ። ከዛ በተጨማሪ ሚድልስ ብራ ማይክል ካሪክን ካሰናበቱ በኋላ በሮብ አንድሪውስ ስር ጥሩ ጊዜን እያሳለፉ ይገኛል። በ21 ነጥብ ሁለተኛ ላይ ተቀምጠዋል። 3ኛ ደረጃ ላይ ስቶክ፣ ከዛ በተጨማሪ ሌስተር ሲቲም እንደዚሁ ተከታዮቹን ደረጃዎች ይዘዋል፣ ዌስት ብሮሚችን ጨምሮ ማለት ነው።